አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸው ሀገራዊ እንዲሁም ዓለም አቀፋዊ አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። ከመረጃዎቻችን መካከልም በአማራ ክልል 3 ዓመታትን ሊደፍን እየተቃረበ ያለው ግጭት አሁንም አዳዲስ ክስተቶችን እያስተናገደ ይገኛል። በክልሉ በፋኖ ታጣቂ ኃይሎችና በፌደራል መንግስት በተለይም በሀገር መከላከያ ሰራዊት መካከል ከ2 ዓመታት በላይ ግጭት እየተካሄደ ይገኛል። ግጭት መነሻው መንግስት የክልል ልዩ ኃይሎችን ለመልሶ ማደራጀት የወሰደውን ሪፎርም ተከትሎ መሆኑ ሲገለጽ፣ በቀጣይ ግጭቱ ተባብሶ ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰ ይገኛል። መንግስት በተለይም ጊዜያዊ የሰላምና ድርድር ጥሪዎችን ቢያቀርብም በክልሉ ያሉ የፋኖ ታጣቂ ኃይሎች አንድነት መጣስና እርስ በርስ አለመግባባት የድርድር ሂደቱን እጅግ ፈታኝ አድርጎት ቆይቷል። በአንዳንድ ጊዜም እርስ በርስ እስከመታኮስ መድረሳቸው ተጠቅሷል። ቀደም ሲል አፋሃድና አፋሃባ በሚባሉ ሁለት ቡድኖች የተከፈሉት የፋኖ ኃይሎች መካከል በአፋሃድ ቡድን ውስጥም አዳዲስ እንቅስቃሴዎች አሁን ላይ እየታዩ ይገኛሉ። ይህ ቡድን የመንግስትን የሰላም ጥሪ በመቀበል በርካታ አመራሮች ከነአጃቢዎቻቸው እጃቸውን ለመንግስት እየሰጡ መሆናቸው ተሰምቷል። በአፋሃድ የፋኖ ቡድን አመራር እስክንድር የሚመራው ቡድንም በፍጥነት እየተበተነ መሆኑና ተጨማሪ አመራሮች እጃቸውን ለመንግስት እየሰጡ መሆናቸውን የሚገልጹ መረጃዎች እየተሰራጩ ይገኛሉ። በቀጣይስ ማን እጁን እንደሚሰጥ፣ ሁኔታው ወዴት እንደሚያመራ በተመለከተም ተጨማሪ አዳዲስ መረጃዎችን ይዣለው የማስደምጣችሁ ይሆናል። ከ2 ሳምንታት በላይ በህዝባዊ ተቃውሞ ውስጥ የምትገኘው ኢራን ለድርድርም ሆነ ለጦርነት ዝግጁ ነኝ ስትል ትገኛለች። በዚህ ወቅትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከድርድር ይልቅ በኢራን ላይ ጦርነታዊ እርምጃ ሊወስዱም እያሰቡ መሆናቸው እየተሰማ ነው። ኢራን ከማንኛውም አቅጣጫ ለሚሰነዘርበት ጥቃት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። በተለይም አሁን እየተካሄደ ያለው ህዝባዊ ተቃውሞ በአሜሪካና በእስራኤል ድጋፍ ተነስቷል በማለት ትከሳለች። ተቃውሞ በ31 አውራጃዎች እንዲሁም ከ150 በላይ ከተሞች መድረሱ ሲገለጽ ብዙ ሰዎች ህይወታቸውን እያጡ መሆኑና ከ10 ሺህ በላይ ኢራናዊ መታሰራቸውን ቢቢሲ ዘግቧል። በሌላ በኩልም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ በሀገራቸው ደህንነትና መከላከያ ኃላፊዎችን ጠርተው ስብሰባ ማድረጋቸውን ኢየሩሳሌም ፖስት ዘግቧል። በተጨማሪም ፕሬዝዳንት ትራምፕ ኩባን በተመለከተም ከባድ ማስጠንቀቂያ መስጠታቸውን ቢቢሲ ያስነብባል። ተጨማሪ መረጃዎችን ይዣለው የማጋራችሁ ይሆናል። በአሜሪካና በአውሮፓ መካከል አዳዲስ የዲፕሎማሲ ውጥረት መፈጠሩ ተነግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን የአሜሪካ ግዛት ለማድረግ ባላቸው ፍላጎት ዙሪያ አዲስ ንግግር ማድረጋቸው በአውሮፓ ውስጥም ትልቅ መነጋገሪያ ሆኗል። ፕሬዝዳንቱ በንግግራቸው የኔቶና የአውሮፓ ህብረት ጉዳይን በመጥቀስ ያደረጉት ንግግር በአውሮፓ መሪዎችና ተንታኞች መካከል ክርክር አስነስቷል። ግሪንላንድ የዴንማርክ አካል ሆና ስትገኝ የአሜሪካ ፍላጎት የአውሮፓ ሀገራትን የብሔራዊ ስልጣንና በዓለም ዲፕሎማሲ ጉዳዮች እንደሚነካ ተገልጿል። በዚህ ጉዳይና በዚህ ዙሪያ ከአውሮፓ ህብረትና ኔቶ የሚሰጡ ምላሾችን በቀጣይ ቀናት በቅርብ እንደሚጠበቁ ይነገራል። በዚሁ ጉዳይም ተጨማሪ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። የቻናል ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎችም መረጃዎችን ወደ እናንተ አደርሳለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። የፋኖ ከፍተኛ አመራር ከመንግስት ጋር መስማማታቸው ተነግሯል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር መሆናቸው የሚነገረው ኮሎኔል ፈንታው ሙሃባ ከመንግስት ጋር የመስማማት የሰላም አማራጭን መቀበላቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ የተባለው ክንፍ ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፈንታው ቡድኑ ቀደም ሲል ከአማራ ክልል መንግስት ጋር የደረሰውን ስምምነት በመቀበል ወደ ሰላማዊ እንቅስቃሴ መመለሳቸው ተገልጿል። በአማራ ክልል የሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት አፋሕድ ባለፈው ህዳር ወር መጨረሻ ላይ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ይታወሳል። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ መሳተፋቸውም ተነግሯል። በወቅቱ ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት በኩል ካፒቴን አቶ ማትረክሳ ሰጥ የነበሩ ኮሎኔል ፈንታው ከትጥቅ እንቅስቃሴውን በመተው ወደ ሰላማዊ ህይወት ከተመለሱ የአፋሕድ አመራሮች መካከል ሁለተኛው ሆነዋል።
ኮሎኔል ቡድኑ ከአማራ ክልል መንግስት ጋር በአፍሪካ ህብረትና በኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎም የሰላም ስምምነቱን በመቀበል የተመለሱት ከታጣቂ ቡድናቸው አባላት ጋር መሆኑን የአማራ ክልል መገናኛ ብዙሃን ተቋማት የሆነው አሚኮ ጭምር ዘግቦታል። ይህ በእንዲህ እንዳለ ሌላኛው የአፋድ አመራር የሸዋ ፋኖን እየመራ የሚገኘው ፋኖ መከታው ማሞ በቅርቡ ከነ ካፒቴን ማስረሻ ሰጤና ኮሎኔል ፈንታው ሙሃባ ጋር እንደሚቀላቀል የመረጃ ምንጮች እየገለጹ ይገኛሉ። በአማራ ክልል የአማራን ህዝብ ጥያቄ ይዘናል በማለት በጫካ ሲንቀሳቀሱ የነበሩ ታጣቂዎች በከፊል ለመንግስት እጅ እየሰጡ ይገኛሉ። እንደ ምንጮቻችን ጥቆማ ከሆነ በቅርቡ በሸዋ ከሚንቀሳቀሰው የፋኖ ታጣቂዎች መካከል መከታው የሚመራው ታጣቂ ቡድን እንደ ኮሎኔል ፈንታው ሙሃባ በቅርቡ እንደሚቀላቀል ከታማኝ ምንጮች ያገኘነው መረጃ ያመለክታል። ወደሚቀጥለው መረጃችን ስናልፍ ኢራን ለድርድርም ሆነ ለጦርነት ዝግጁ መሆኗን አስታወቀችም። ሶስተኛ ሳምንቱም የያዘውና በመቶዎች የሚቆጠሩ ሰዎች መገደላቸው የተነገረበት ህዝባዊ ተቃውሞን ተከትሎ አሜሪካ በኢራን ላይ እርምጃ ለመውሰድ እያሰበች መሆኗን ገልጻለች። ኢራን በበኩሏ ማንም ላይ ጥቃት ለመፈጸም ፍላጎት እንደሌላትና ከአሜሪካ ጋር ለመደራደር እንደምትሻ አስታውቃለች። ነገር ግን ጥቃት የሚፈጸምባት ከሆነ ለጦርነት ዝግጁ መሆኗንም ገልጻለች። አሜሪካ በኢራን ሊኖራት የሚችለውን ጣልቃ ገብነት በተመለከተ ለፕሬዝዳንት ዶናልድ ትራምፕ የተለያዩ ወታደራዊ አማራጮች ቀርበዋል። አሜሪካ በኢራን ሊኖራት የሚችለውን ጣልቃ ገብነት በተመለከተ ለፕሬዝዳንት ዶናልድ ትራምፕ የተለያዩ ወታደራዊ አማራጮች ቀርበዋል። ኢራን ጥቃት ከተፈጸመባት የአጸፋ እርምጃ እንደምትወስድ ዝታለች። ባለፈው ሰኔ ኢራንና እስራኤል ለ12 ቀናት ተዋግተዋል። ውጊያው መጨረሻ ላይ የአሜሪካ አየር ኃይል በኢራን 3 የኒውክሌር ማዕከላት ላይ ጥቃት ፈጽሟል። በኢራን ህዝባዊ ተቃውሞ ሲነሳ ያሁኑ የመጀመሪያው አይደለም። ከዚህ ቀደም ተቃውሞ ተቀስቅሰው በመንግስት ኃይል እርምጃ ተዳፍነዋል። ትራምፕ የአሜሪካ ጦር በኢራን ላይ ጥቃት እንዲፈጽም ትዕዛዝ ቢሰጡ ኢላማ የሚደረገው የኢራን ጠንካራ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ ይሆናል ተብሎ ይጠበቃል። የኢራን ጠቅላይ መሪ አሊ ኻሜኒም ኢላማ ሊደረጉ ይችላሉ። እርምጃ መውሰድ የአጸፋ ምላሽ ሊያስከትል ይችላል። የኢራን መንግስት ተቃዋሚዎችም ዶናልድ ትራምፕን ማስደሰት የሚፈልጉ ከዳተኞች ናቸው ብለዋቸዋል። የአካል ጥቃት ፈጽማ ንጹሃን ሰዎች የሚሞቱ ከሆነ የአሜሪካ የቦምብ ድብደባ በኢራን መንግስት ሊጠቀምበት ይችላል። ኢራንም የአጸፋ እርምጃ ከመውሰድ ወደ ኋላ አትልም ተብሏል። ሚሳኤሎች ያሏት ሲሆን የየመን ሁቲ አማጽያንም ይደግፋታል። ስትራቴጂካዊ የሆነው የነዳጅ መተላለፊያ የሆርሙዝ ሰርጥ ኢራንም ልትዘጋው ትችላለች ተብሏል። ትራምፕ ኢራን ሁሉንም አማራጮች በእጇ አይደሉም ሲሉም ተናግረዋል። ኢራን በሶሪያ አጋሯ የነበረው የባሻር አልአሳድ አስተዳደር አጣለችና እስራኤል ክፉኛ ጥቃቶችንም ሰንዝራለች። ከ18 ወራት በፊትም የነበራት ጥንካሬም አሁን ላይ ያላት አይመስልም እየተባለ ይገኛል። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ እንደቀጠለ ሲገኝ እስካሁንም 500 የሚደርሱ ሰዎች በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ አባላት መገደላቸው ደግሞ የሀገሪቱ መንግስት አስታውቋል። መንግስት በተቃዋሚዎች ላይ የሚወስደውን እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙ ሲሆን አሜሪካ ደግሞ የአጸፋ እርምጃ እንደምትወስድ እየገለጸ ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮች እያጤነች ነው ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አገራቸው ቀድማም ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗን አስታውቀዋል። ይህ በእንዲህ እንዳለ በመላ ኢራን ኢንተርኔት አገልግሎት በመቋረጡም በአገሪቱ ውስጥም በአሁኑ ጊዜ ምን እየተካሄደ እንዳለ በትክክል ለማወቅ አዳጋች ነው ተብሏል። የመንግስት ቴሌቪዥን ጣቢያና ሌሎች የመንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለው ሁኔታም የተረጋጋ መሆኑን የሚያመለክቱ ዘገባዎች እየወጡ ነው። አንዳንድ የሰብአዊ መብት ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀረና በሺዎች የሚቆጠሩ ደግሞ በእስር ላይ እንደሆኑ ገልጸዋል። ከዋና ከተማዋ ቴህራን ውጭ የሚገኝ ክፍት የአስከሬን ማስቀመጫ ስፍራ ቢያንስም 180 ሰዎች አስከሬን በነጭ ጨርቅ ተሸፍነው መመልከቱን የቢቢሲ ዘጋቢ ጽፋለች። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት እንዲሁም ለድርድር ዝግጁ መሆኗንም የውጭ ጉዳይ ሚኒስቴሯ ተናግረዋል። ባለስልጣኑ ይህን ያሉት ፕሬዝዳንቱ ዶናልድ ትራምፕም በአሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው በማለት
ኢራን ለድርድር ጥሪ ማቅረቧን ካሳወቀ በኋላ ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በቴህራን የውጭ ጉዳይ ሀገራት አምባሳደሮች በተገኙበት ባደረጉት ንግግር ኢራን ጦርነት አትሻም በማለት የሀገራቸው ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። ለድርድር ዝግጁ ነን፣ ነገር ግን ድርድር በእኩል መብት እና በጋራ መከባበር ላይ የተመሰረተ መሆን አለበት በማለት የአሜሪካው ፕሬዝዳንት ስለ ኢራን የድርድር ፍላጎት ያሉትን አረጋግጠዋል። የኢራን የውጭ ጉዳይ ሚኒስቴርም ቃል አቀባይ ኢስማኤል ባጊም ለጋዜጠኞች እንደተናገሩት በዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና በሚኒስቴር አራግቺ መካከል አስፈላጊ መልእክት ለመለዋወጥ የሚያስችል የግንኙነት መስመር መክፈቱን ገልጸዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ድንገተኛ ጥቃት መፈጸም ኢራን ፍላጎት እንዳልሆነ፣ ጥቃት ከተፈጸመባት ግን ለጦርነት ዝግጁ መሆኗን አመልክተዋል። የኢራን ብሔራዊ ደህንነት የበላይ ምክር ቤት አካል የሆነው የመከላከያ ምክር ቤትም ቀደም ሲል ባወጣው መግለጫ በህጋዊ ራስን የመከላከል ማዕቀፍ ውስጥም ኢራን ጥቃት ከተፈጸመባት ብቻ ምላሽ በመስጠት ላይ አትወሰንም በማለት ስጋት በሚፈጥሩ ወገኖች ላይም ቀድሞ እርምጃ እንደሚወስድ አስጠንቅቆ ነበር። ወደሚቀጥለው መረጃችን ስናልፍ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በባላንጣቸው ኢራን የተቀሰቀሰውንና አደገኛ እየሆነ የመጣውን ህዝባዊ ተቃውሞ አስመልክቶም ከሀገሪቱ የደህንነትና መከላከያ ሹማምንቶች ጋር አስቸኳይ ስብሰባ ማድረጋቸውን ኢየሩሳሌም ፖስት ዘግቧል። ጠቅላይ ሚኒስትሩ ለካቢኔያቸው በሰጡት መግለጫ እስራኤል በኢራን ያለውን ሁኔታ በቅርበት እየተከታተለች ነው ካሉ በኋላ የነጻነት ደጋፊ የሆነው ተቃውሞ በመላ ሀገሪቱ ተስፋፍቷል። የእስራኤል ህዝብና መላው ዓለም ከኢራን ዜጎች እያሳዩት ያለውን ልዩ ድፍረት በአድናቆትና በመደነቅ እየተመለከተ ነው ብለዋል። ኔታንያሁ አክለውም የፋርስ የኢራን ህዝብ በቅርቡም ከአምባገነን ቀንበር ነፃ እንደሚወጣ ተስፋ አድርጋለሁ ሲሉ ተደምጠዋል። በሌላ በኩልም የኢራን ባለስልጣናት በሀገሪቱ የተቀሰቀሰውን ረብሻና ብጥብጥ በስተጀርባ አሜሪካና እስራኤል እንዳሉበት በመግለጽ ሀገራቱ አሸባሪ ቡድኖችን በመጠቀም ሁለቱን እያባባሱ ነው ሲሉ ወንጅለዋል። ሮይተርስ ለጉዳዩ ቅርበት ያላቸው 3 የእስራኤል ምንጮችን ጠቅሶ እንደዘገበው አሜሪካ በኢራን ጉዳይ ወታደራዊ ጣልቃ ገብነት ልታደርግ ትችላለች የሚለውን እድል ከግምት በማስገባት የእስራኤል ኃይሎች በከፍተኛ ዝግጅትና ጥንቃቄ ላይ እንዲሆኑ ተደርገዋል። ሁለቱ ሀገራት እስራኤልና ኢራን ባለፈው ዓመት ሰኔ 2025 እንደ አውሮፓውያን አቆጣጠር ለ12 ቀናት የዘለቀ ጦርነት ማካሄዳቸው ይታወሳል። በወቅቱ የአሜሪካ የኢራን የኒኩሌር ጣቢያዎችን በማጥቃት ለአጭር ጊዜ ጦርነቱ ጣልቃ ገብታ የነበረ ሲሆን ኢራን በወሰደችው የአጸፋ እርምጃ በእስራኤልና በኳታር የሚገኙ የአሜሪካ የአየር ኃይል ጦር ሰፈር ላይ ሚሳኤሎችን ተኩሳ እንደነበር መረጃው ያስታውሳል። በእንዲህ እንዳለ በአሜሪካና በአውሮፓ መካከል ውጥረት ማየሉ ተሰምቷል። ፕሬዝዳንት ዶናልድ ትራምፕም ግሪንላንድን የአሜሪካ የማድረግ ባላቸው ፍላጎት ዙሪያ አዲስ ንግግር ሰንዝረዋል። ኔቶን ያዳንኩት እኔ ነኝ ሲሉ ትራምፕ በትሩዝ ሶሻል ገጻቸው ላይ በኩራት አስፍረዋል። ይህን ያሉት የአውሮፓ ህብረት አሜሪካ ግሪንላንድን በኃይል ከያዘች ኔቶ ይፈርሳል በሚል ማስጠንቀቂያ ከተሰጠ በኋላ ነው። የአውሮፓ ህብረት መከላከያ ኮሚሽነር እንድሪስ ከሊፒየስ አሜሪካ በዴንማርክ ይዞታ ስር ያለችውን ግሪንላንድን በኃይል ለመውሰድ ከሞከረች አውሮፓ ሀገራት ዴንማርክን የመርዳት ግዴታ እንዳለባቸው አስታውቋል። ትራምፕ ግሪንላንድን መቆጣጠር የምንፈልገው ሩሲያና ቻይና ስልታዊ ቦታውና የተፈጥሮ ማዕድናትን እንዳይቀሙን ነው በማለት ይከራከራሉ። ዴንማርክ ግን ግሪንላንድ ለሽያጭ አትቀርብም የሚለው አቋማቸውን አልቀየሩም። ይሄ ትራምፕ ፍላጎት በአትላንቲክ ውቅያኖስ ማዶ ባሉ ወዳጆች መካከል ያለውን ግንኙነት ወዴት ያመራው ይሆን የሚል ስጋት ፈጥሯል። ወደሚቀጥለው መረጃችን ስናልፍ ትራምፕ ኩባ ሳይረፍድ በፊት ስምምነት ላይ እንድትደርስ ጥሪ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አጋር የሆነችው ኩባ ስምምነት ላይ እንድትደርስ አሊያም የሚያጋጥማትን መዘዝ እንድትጋፈጥ አሳስበዋል። ፕሬዝዳንቱ ከቬንዙዌላ ወደ ኩባ ሲገባ የነበረ የነዳጅና የገንዘብ ፍሰት እንደሚደረግ ማስጠንቅቀዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻ በኋላ ትኩረታቸውን ወደ ኩባ መልሰዋል። የኩባ የረጅም ጊዜ ወዳጅ የሆነችው ቬንዙዌላ በቀን 35000 በርሜል ዘይት ወደ ደሴቷ እንደምትልክ ይታመናል። የኩባ የውጭ ጉዳይ ሚኒስቴር ሀገራቸው ያለ ጣልቃ ገብነት ነዳጅ የማስወጣት መብቷ የተጠበቀ መሆኑን በመግለጽ ለትራምፕ ማስጠንቀቂያ ምላሽ ሰጥተዋል። የሀገሪቱ ፕሬዝዳንት በበኩላቸው ማንም የምናደርገውን አይወስነንም ሲሉ ተናግረዋል።
የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸው የቬንዙዌላ ነዳጅ ጫኝ መርከቦችን በመያዝ አካሄድ ኩባ ውስጥም ያለውን የነዳጅና ኤሌክትሪክ ቀውስ ማባባሱ ጀምሯል ነው የተባለው። የአሜሪካ መንግስት ባለፈው አርብ ማዕቀብ የተጣለበትን የቬንዙዌላው ነዳጅ እያጓጓዘ ነው ያለውን አምስተኛ የነዳጅ ጫኝ መርከብ በቁጥጥር ስር አውሏል። ትራምፕ እሁድ ዕለት ትሩዝ ሶሻል በተባለው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኩባ ለብዙ ዓመታት ከቬንዙዌላ የሚወጣ ከፍተኛ መጠን ያለው ነዳጅና ገንዘብ ኖራለች። በምላሹም ኩባ ላለፉት 2 ለቬንዙዌላውያን አምባገነኖች የደህንነት አገልግሎት ሰጥታለች፣ ነገር ግን ከእንግዲህ አይቀጥልም ብለዋል። አክለውም ከእንግዲህ ወደ ኩባ የሚሄድ ነዳጅም ሆነ ገንዘብ አይኖርም፣ 0 ጊዜ ሳይረፍድ ስምምነቱ እንዲደረግ አጥብቄ እመክራቸዋለሁ በማለት አስጠንቅቀዋል። ትራምፕ እንዲፈጸም ስለሚፈልጉት ስለ ስምምነት ዝርዝር ወይም ኩባ ሊገጥማት ስለሚችለው መዘዝ የገለጹት ነገር ባይኖርም የኩባ የውጭ ጉዳይ ሚኒስቴር ብሩኖ ሮድሪጌዝ ግን ሀገራቸው ያለ አሜሪካ ጣልቃ ገብነት ወይም አንድ ወገን ግዴታ እርምጃዎች ተገዥነት ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላት ብለዋል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት የማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉም አክለዋል። ትራምፕ ከኩባ ጋር በተያያዘ አስተያየት ሲሰጡም አሜሪካ ውስጥ በአደንዛዥ ዕፅ ዝውውርና በሌሎች ወንጀሎች ክስ በተመሰረተባቸው ማድሮና ባለቤታቸው ሲሊም ፍሎሪንስ ለመያዝ የተወሰደውን እርምጃ አንስተዋል። ኩባ ለዓመታት የማድሮ የግል ደህንነት ጥበቃ ስታደርግ ቆይታለች። የኩባ መንግስት በአሜሪካና በቬንዙዌላ ዋና ከተማ ካራካስ ባካሄዳቸው ዘመቻ 32 ዜጎች መገደላቸው መግለጹ ይታወሳል። ትራምፕ ስለዚህ ጉዳይ በሰጡት አስተያየትም አብዛኛዎቹ እነዚህ ኩባውያን ባለፈው ሳምንት በአሜሪካ ጥቃት ሞተዋል፣ ቬንዙዌላንም ለብዙ ዓመታት አግተው ከያዟቸው ወንበዴዎችና ቀማኞች ጥበቃ አያስፈልጋትም ብለዋል። የውጭ ጉዳይ ሚኒስትር ሮድሪጌዝ በበኩላቸው ኩባ ለማንኛውም ለቀረበችው የደህንነት አገልግሎት ምንም አይነት ገንዘብ ወይም ቁሳቁሳዊ ካሳ ተቀብላ አታውቅም ሲሉ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የኩባ መሪዎች እየተፈጠረ ያለውን ሁኔታ ሊያሳስባቸው እንደሚገባም ባለፈው ሳምንት ጠቁመው ነበረ። እርሳቸው በኩባ መንግስት ውስጥም ቢሆኑ ኖሮ እንደሚጨነቁ የተናገሩት ሩቢዮም መሪ ከፍተኛ ችግር ውስጥ ናቸው ሲሉ መናገራቸውን ቢቢሲ አማርኛ በዘገባው አስፍሯል። ክቡራትና ክቡራን የቻናል ቤተሰቦች ስለ ሰዓቱ የነበረ መረጃ ይህን ይመስል ነበርም። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።